እሺ ስሜ ሙልጌታ ይሉ ባላለው የሰማና አንደኛ ክፍለ ጦር የሬጂመንት 3 የህክምና ኃላፊ ነኝ። ይኸው ተቀላቀልኩትም በ1997 ዓመተ ምህረት ነው። ከየት ነው የተቀላቀልከው? ብሔር ነው ብሔር ኦሮሞ ነው። እስቲ እንድትማረክ ያስገደደ ሁኔታ የውጊያ ሁኔታ ምን መልክ ነበር? የውጊያ ሁኔታ ይኸው በአንድ ነው ጥቅምት አንድ ነው። ውጊያ በጣም ከባድ ነበር። ስለዚህ ያከምኩ ነበርና ሰውን ብዙ ቁስለኛ ነበር። እነሱ የሸኘ ነበርኩና ከዛ ኋላ ሰው ሄደዋል። እኔ ያከምኩ ነበር። ከዛ ኋላ ግራና ቀኝ ሲያይ ዙራን ተከበዋል። ከዛ ኋላ መውጫ የለም። ከዛ ኋላ ወደ እኔ መጥቶ እና ወደዚህ አሉ። ከዛ ኋላ እሺ ብዬ ሄድኩ። በቃ ከዛ ኋላ እጅ ወደ ላይ በቃ አሉና ከዛ ኋላ ቀጥታ ነው ምንም አንተ ላይ የሚደርስ ነገር የለም ና ችግር የለም አሉ። ከዛ ኋላ ሄድኩ። ከዛ ነው እዛ ቀን የነበረኝ ማለት ውጋ ማለት ድሮ መከላከያ ሰራዊት እንደዚህ አልነበረም። አሁን አዲስ ሰው አለ። አንድ ወር ነው ሰልጥኖ የሚመጣ። ስለዚህ አንድ ጥይት ሲፈነዳ በቃ መሸሸት ነው ያለ። ደግሞ ቁስለኛ ወይም ደግሞ ሞትን ነው የሚያጋጥም ማለት ነው። ሌላ መማር የሚገባ ከመጀመሪያ ጀምሮ ወደ ዚህ መምጣት የለበትም። ሰው ራሱን ቤት ተቀምጦ ራሱን ስራ መስራት አለበት እንጂ ወደ እሳት መማገድ የለበትም። የሚመጣ ህፃኖች ናቸው። ስለዚህ ወደዚህ መምጣት የለበትም ነው። ኢጣፋንታ የገጠመ አንድ ቁስለኛ ሳጋጥመዋል፣ ሞት ሳጋጥመዋል። ስለዚህ ይሄ ሰው ወይም ደግሞ አዲስ የሚመጣ ጦር መማር አለበት ብዬ ይገምታሉ ማለት ነው። መሬት ላይ እሱ አይደለም አለ እኔ ራሱን ብዙ ጊዜ አሉ። ስለዚህ እሱ ውሸት ነው ማለት ነው። ስለዚህ እሱ አይደለም አለ ጠንካራና በጣም ለመስዋዕትነት ለመከፈል ወደ ኋላ የማይል ነው ሆኖ ነው ዋገኘ ማለት ነው። አይ ህብረተሰቡ ራሱ ልጆች ራሱ ስራ ላይ ነው እንጂ ወደዚህ መላክ የለበትም ነው የኢትዮጵያ አንድነት። ስለዚህ አሁን የተከሰተ ያለ በሰላም ወይም በድርድር ካልሆነ ውጭ ዝም ብሎ ራሱ ልጆች እዚህ መማገድ የለበትም ነው።